አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ40 ዓመት በኋላ እንዲሁም በማንኛውም እድሜ ላይ የአጥንት ዳግም ግንባታን ለመደገፍ እናም ለማጠናከር ማታ አንድ የሻይ ማንኪያ ከመተኛታችሁ በፊት ብትወስዱት ድንቅ የሆነ አንድ ዘርን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአጥንት መሳሳት ወይም ደግሞ በተለምዶ ኦስቲዮፖሮሲስ የምንለው ስብራት እስከሚከሰት ድረስ ራሱን አያስታውቅም። አጥንቶቻችን በአንድ ጀንበር አይገነቡም። ነገር ግን አንድ ትንሽ የማታ ልማድ የአጥንት መሳሳትን ሊቀንስ፣ የማዕድን መምጠጥን ሊያሻሽል እናም በጊዜ ሂደት የአጥንት ዳግም ግንባታንም ሊደግፍ ይችላል። ከ40 ዓመታችን በኋላ የአጥንት ዳግም ግንባታን ለመደገፍ ማታ ከመተኛታችን በፊት አንድ የሻይ ማንኪያ ሰሊጥን መውሰድ ሁኔታውን ወይም ደግሞ ማርሹን ይቀይሯል ማለት ነው። የሰሊጥ ፍሬዎች በጣም ችላ ከተባሉ አጥንትን የሚያጠነክሩ ምግቦች ውስጥ አንዱ ናቸው። እናም ከመተኛት በፊት መውሰድ ከሰውነታችሁ ተፈጥሯዊ የጥገና ዑደት ጋር አብሮ ይሰራል። ለምንድን ነው የአጥንት መሳሳት ከ40 ዓመት በኋላ የሚፋጠነው የሚለውን ልንገራችሁ። ከ40 ዓመታችን በኋላ ሰውነታችን ከምግብ የሚያገኘውን ካልሲየም የመምጠጥ አቅሙ ይቀንሳል። ኤስትሮጅን እናም ቴስቴስትሮንን ያጣል። ሁለቱም አጥንትን ይከላከላሉ። አነስተኛ የቫይታሚን ዲ መጠን ንቃትን ያመነጫል። ስር የሰደደ ዝቅተኛ ደረጃ ብግነት ወይም ደግሞ ኢንፍላሜሽን ያጋጥመናል። በውጤቱም ካልሲየም ብትመገቡም እንኳን አጥንቶች ቀስ በቀስ ደካማ ይሆናሉ ማለት ነው። የሰሊጥ ፍሬዎች ታዲያ በአንድ ጊዜ በርካታ መንስኤዎችን ለመፍታት ይረዳሉ። አንድ ሻይ ማንኪያ ሰሊጥን በማታ መመገብ እንዴት አጥንትን ለማጠናከር እንደሚሰራ ልንገራችሁ። አንደኛ፣ በከፍተኛ ሁኔታ ለሰውነታችን የሚስማማ ካልሲየምን ያቀርባል። ሰሊጥ እጅግ ከበለጸጉ የእጽዋት የካልሲየም ምንጮች ውስጥ አንዱ ነው። አንድ ሻይ ማንኪያ የተከማቸ ካልሲየምን ይሰጣል። ሰሊጥ ሲፈጭ ወይም ደግሞ ሰሊጡ ተፈጭቶ ዘይቱ እስኪወጣ ድረስ ሲታሽ በሚፈጠረው ክሬም መሰል ይዘት ላይ መመገብ በተሻለ ሁኔታ ይሰራል። በሌሊት ወይም ደግሞ በማታ የሚወሰድ ካልሲየም ደግሞ ለአጥንት ጥገና በተሻለ ሁኔታ ጥቅም ላይ ይውላል። ምክንያቱም አጥንቶች እንቅልፍን በምትተኙበት ጊዜ ራሳቸውን ስለሚያድሱ ነው። ሁለተኛ፣ ማግኒዥየም እናም ፎስፈረስንም ያቀርባል። እነዚህ የካልሲየም ረዳቶች ናቸው። ካልሲየም ብቻውን አጥንትን አይገነባም። ሰሊጥ ማግኒዥየምን ይይዛል። ካልሲየም ወደ አጥንት እንዲገባ የሚረዳ ማዕድን ነው። ሰሊጥ ፎስፈረስንም ይሰጠናል። የአጥንትን መዋቅርን የሚያጠናክር ማዕድን ነው። እነዚህ ከሌሉ ካልሲየም በደም ውስጥ ይቆያል እንጂ ወደ አጥንት አይገባም። ሶስተኛ፣ አጥንትን የሚከላከሉ ሆርሞኖችን ይደግፋል። የሰሊጥ ፍሬዎች ሊግናንስ የተባሉ የእጽዋት ውህዶችን ይይዛሉ። እነዚህም የኤስትሮጅን ሚዛንን ይደግፋሉ። ከ40 ዓመት በኋላ ለሴቶች በጣም አስፈላጊ ነው። የአጥንት መበላሸትንም ለመቀነስ ይረዳሉ። በወንዶች ላይ የቴስቴስትሮን ሜታቦሊዝምንም ይደግፋሉ። ይህ የሆርሞን ድጋፍ የአጥንት መሳሳትን በተፈጥሮ ይቀንሳል። አራተኛ፣ አጥንትን የሚበላውን ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን የአጥንት መበላሸትን ይጨምራል። ሰሊጥ አንቲኦክሲዳንቶችንና ጤናማ የሆኑ ቅባቶችን ይይዛሉ። እነዚህ ደግሞ የአጥንት ሴሎችን ከብግነት ጉዳት ለመከላከል ይረዳሉ። አምስተኛ፣
ከሌሊት የአጥንት እድሳት ጋርም አብሮ ይሰራል። የአጥንት ሴሎች ኦስቲዮብላስትስ በሌሊት በጣም ንቁ ናቸው። ከመተኛት በፊት ማዕድናትን መውሰድ በጥገና ወቅት የማዕድናት ተገኝተኝነትን ያሻሽላል። በሽንት አማካኝነት የሚወጣውን የሌሊት የካልሲየም ብክነትንም ይቀንሳል። ታዲያ ጊዜው አስፈላጊ የሆነው ለዚህ ነው። ስለዚህ በእነዚህ መልኩ ማታ 1 ማንኪያ ሰሊጥን መውሰድ ለአጥንቶቻችን ጥንካሬ እናም ጥገና ዘርፈ ብዙ ጥቅሞችን ይሰጠናል ማለት ነው። ታዲያ እንዴት በትክክል መጠቀም እንደሚቻል ልንገራችሁ። መጠን በቀን 1 ሻይ ማንኪያ ከተጠቀማችሁ በቂ ነው። ከ2 የሻይ ማንኪያ በላይ ደግሞ አትለፉ። ታዲያ ምርጡ መንገድ የተፈጨ የሰሊጥ ዱቄትን ተጠቀሙ፣ ወይም ደግሞ ሰሊጡ ተፈጭቶ ዘይቱ እስኪወጣ ድረስ ሲታሽ በሚፈጠረው ክሬም መሰል ይዘት ላይ ተመገቡት። ታዲያ ተራና ስኳር ያልገባበትን መጠቀም አለባችሁ። ሙሉ የሰሊጥ ፍሬዎችን አትጠቀሙ፣ ምክንያቱም ሳይፈጩ ሊያልፉ ይችላሉ። ስለዚህ የተፈጨ ሰሊጥን መጠቀም ተመራጭ ነው። ታዲያ ለመውሰድ ደግሞ ምርጡ መንገድ ከመተኛት በፊት 1 ሻይ ማንኪያ የተፈጨ ሰሊጥን ከሞቅ ያለ ወተት ጋር ከላም ወይም ደግሞ ከእጽዋት ወተት ጋር መውሰድ ትችላላችሁ። ከተራ እርጎ ጋር መውሰድ ትችላላችሁ። ሞቅ ያለ ውሃን በጥቂት ቀረፋ ውስጥ አድርግታችሁ በኋላ ላይ ትንሽ ብርጭቆ ውሃን ደግሞ ጠጡ። በነዛ ውስጥ አድርግታችሁ ሰሊጥን መውሰድ ትችላላችሁ ማለት ነው። በአጠቃላይ ሰሊጥን ግን ከወሰዳችሁ በኋላ በቂ ውሃን መጠጣት ይኖርባችኋል። ውጤቶቹን ታዲያ መቼ መጠበቅ ትችላላችሁ? ሰሊጥን መጠቀም በጀመራችሁ ከ2 እስከ 4 ሳምንታት ውስጥ አነስተኛ የሆነ የመገጣጠሚያ ግትርነት ወይም ደግሞ ጥንካሬ እናም የተሻለ እንቅልፍም ይኖራችኋል። መጠቀም በጀመራችሁ ከ3 እስከ 6 ወራት ውስጥ የተሻሻሉ የአጥንት ማዕድን ጠቋሚዎችን ትመለከታላችሁ። መጠቀም በጀመራችሁ ከ6 እስከ 12 ወራት ደግሞ ጠንካራ አጥንቶች፣ የቀነሰ የስብራት አደጋንም ታስተውላላችሁ ማለት ነው። ታዲያ የአጥንት ዳግም ግንባታ ዘገምተኛ ነው፣ ነገር ግን ቀጣይነት ያሸንፋል። ሰሊጥን ስትጠቀሙ የምትሰሩት የተለመዱ ስህተቶች ደግሞ የካልሲየም ተጨማሪዎችን ወይም ደግሞ ሰፕሊመንትን የምትወስዱ ከሆነ ያለ ማግኒዥየም ከወሰዳችሁ ስህተት ነው። ከተፈጨው ሰሊጥ ይልቅ ሙሉ የሰሊጥ ፍሬዎችን መጠቀም ስህተት ነው። እንዲሁም ቫይታሚን ዲን መተውም ስህተት ነው። የፀሐይ ብርሃን ደግሞ ለአጥንቶቻችን ጥንካሬ አስፈላጊ ነው። በተጨማሪም ወደ መኝታ ሰዓታችሁ ተጠግታችሁ ሻይ ወይም ደግሞ ቡናን መጠጣት ካልሲየምን ይጎዳል ወይም ደግሞ ያግዳል። ስለዚህ ይህ ስህተት ነው ማለት ነው። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የኩላሊት ጠጠር ካለባችሁ፣ ከካልሲየም ጋር የተያዙ መድኃኒቶችን የምትወስዱ ከሆነ፣ ከባድ የሆነ የምግብ መፈጨት ችግር ካለባችሁ ሐኪማችሁን አማክሩ። ከ40 ዓመት በኋላ ለጠንካራ አጥንት 1 ሻይ ማንኪያ ሰሊጥ በትክክል እንዲሰራ በቀን ከ15 እስከ 20 ደቂቃ የፀሐይ ብርሃን አግኙ። ተራመዱ ወይም ደግሞ ቀላል እንቅስቃሴዎችን አድርጉ። በእራት ውስጥ ፕሮቲንን አካቱ። ለስላሳ መጠጦችንናም ከመጠን በላይ ጨውን ደግሞ ቀንሱ። በአጠቃላይ 1 ሻይ ማንኪያ የተፈጨ ሰሊጥ ከመተኛት በፊት ሰውነታችን በትክክል ሊጠቀምበት የሚችለውን ካልሲየምን ያቀርባል። የአጥንት ሆርሞኖችን ይደግፋል። አጥንትን የሚጎዳ ብግነትን ይቀንሳል። ከተፈጥሯዊ የሌሊት ጥገና ዑደታችሁ ጋር አብሮም ይሰራል። ከ40 ዓመታችን በኋላ አጥንቶች የሚደገፉትናም ቀስ በቀስ የሚገነቡት በዚህ መንገድ ነው፣ በተፈጥሯዊ እናም በተግባራዊ ሁኔታ ማለት ነው። ስለዚህ ምንጊዜም ማታ ማታ 1 ማንኪያ የተፈጨ ሰሊጥን በፈለጋችሁት መልኩ በወተት፣ በእርጎ፣ በኦትሜል በፈለጋችሁት መልኩ መውሰድ አጥንቶቻችንን በከፍተኛ ሁኔታ ይገነባል ወይም ደግሞ ያጠናክራል። ምክንያቱም ከፍተኛ የሆነ የካልሲየም መጠንን ይሰጠናል ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው